ድግምቱንም ምኑንም ሄርሜላን ጠይቋት። ቀድማችሁ ሄርሜላን ጠይቋት። እንደሞኝ ሆነው ወንድ አብርሃም እያተረላችሁ ነው። ማለት ዳሩ እንደሚያስብና ማለት ዳሩ እንደሚጨነቅ አብርሃም እያደረጋችሁ ነው፣ እየፈተናችሁ ነው። ሁላችሁንም ቀድማችሁ አብርሃም ያደረገው ሳት አውልቁ። ተብተባ እንደም ያዘችው እንደም ሄርሜላ ነች። ለምን አልነግራችሁ? ሄርሜላ ነች ተብተባ ያዘችው አብርሃምን። እውነት እናንተ ለአብርሃም ብታስቡ፣ እውነት እናንተ ለዛ ጨቅላለች፣ እውነት እናንተ ለሉል ብታስቡ አብርሃም ከሩታ ጋር እንዲሆን ነበር የምታደርጉት። ትዳር እንዲፈታ አታድርጉ ነበር። ልጁ ያላባት ፍቅር እንዲያድግ አታደርጉ ነበረ። እጂ ድግምታም እሷ ነች። እንደውም እንደምትሉ ዛሬ ድግምታም እንደውም ሄርሜላ ነች። ከዚህ በላይ ታረክሻለሽ። አሁን አልቀሰሽ ከነበረው በላይ ታረክሻለሽ ሄርሜላ። ሩታና አሸማቃችኋት ከሚዲያ ብቻ ለማጥፋት ነው የምትፈልጉት። ዞትር እህትና ወንድም ራሱ ይሰባላችሁ ማለት ነው። ዳዊትና ቡዜ ራሱ የምትፈልጉት ያንን ነው። ሩታ እንደዘቅ ነው የምትፈልጉት። አታስመስሉ። ዴፍ ራሱ ብትሆን አታስመሰል። ነገ የሆነ ነገር ልታረግ ትችላለህ። ማስመሰል ነው። ትዳሩን ፈቶ ሌላ ትዳር እንዲያገባ የሚያደርግ ወንድም እህት፣ እንደዚህ አይነት ወንድምና እህት የትም ሀገር የለም። ሩታን ድግምት የፈጸመችው ኤፍሬም ነው ድግምት ያደረገው በሀብሉ። እሺ አብሉ ወለቀ። እሺ ምን ተፈጠረ? ሰው በችግሩ ሰዓት አብራችሁ ከሆናችሁ፣ በደስታ ብቻ አብራችሁ ከሆናችሁ ይሄ ምኑን ችግር ተካፋይ ሆናችሁ? እኔ ምንም ይምጣ ምንም እኔ ከሩታ ጎን ነኝ። ምንም ነገር ሊመጣ ይችላል። ሩታ ራሱ ብታደርገው ነው ምናችሁ ማለት አብርሃም እንደዛ ተጨንቆ አብርሃም እንደዛ ሆኖ ሰዓት አንቺ የሚያስጨንቅሽ አንቺ ጊፍት ነው። ሩታ እኮ ማለት ልፍስፍስ ብትሆን እንደ ሄርሜላ ብትሆን ድሮ እኮ ወድቃለች። እንደናንተ አወራር እንደናንተ አነጋገር ድሮ ወድቃለች ሩታ ማለት ነው። ሩታ ግን እንደዛ አይነት ሰው ስላልሆነች ነው። እኛቱም በሰው አይደለም በፈጣሪ ነው። እሷ ንጹህ ልብ ስላላት በንጹህ ልቦና ስለምትጓዝ በንጹህ አይምሮ ስለምትጓዝ እግዚአብሔር ይጠብቃታል። ሩታ እንደዚህ ያደረገች ያላችሁት የእናንተ እውነታ እንዳይጋለጥ ፍሩ። እኔ ሁላችሁም ብትጠነቀቁ ይሻላችኋል። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ያው ቤተሰብ ከ3 ቀን ወይ ከ2 ቀን ቆይታ በኋላ ያው ዛሬ መጥቻላችኋለሁ። በመጀመሪያ በጣም ይቅርታ ማለት ቮይስ ምናምን ልካችሁልኝ ስላላደመጥኩኝ በጣም ይቅርታ ማለት የነበረበት ሁኔታ ነው። ለዛ ነው ቮይስ ምናምን እንትን ያልኩትኝ ኦንላይን ምናምን ነገር እየገባን ነበርም ለዛ ነው። እና ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ቤተሰብ ያው ሁሉም ነገር ማለት ወደ መስመሩ እያያዘ ይመስለኛል። ያው ትናንትና ወዲያም ዳኒ ሩታን ሸውዶ ምናምን አብርሃምን እንትና ቤት ወስዶ ነበረ፣ ቡዜ ቤት ወስዶ ነበረ። እንደዛም ሆኖ ያው ትናንትና ደግሞ የሚያስጠላ ነገር እያደረጉ ነበረ። እነ ዳዊትም እነ ቡዜም ደስ የማይል ነገር ነበር እያደረጉ የነበሩት። የምር ነው የምላችሁ። አንድ ከወንድምና ከእህት የማይጠበቅ ነገር ነበር እያደረጉ የነበሩት ሩታን ለመጣል። በዚህ ልክ እኔ ሁሉም ሰው ይጓዛል ብዬ አንድም ቀን አስቤ አላቅም። ስፔሻሊ የአብርሃም ወንድምና እህት በዚህ ልክ እሷን ለመጣል ይሞክራሉ ብዬ አንድም ቀን አስቤ አላቅም። ወንድማቸውን ከትዳራቸው አፈናቅለው ሌላ ትዳር እንዲዳራ የሚያደርጉ ወንድምና እህት እነዚህ ወንድምና እህት አይደሉም። የምሬን ናችሁ። ዳዊት ከዚህ በፊት ጥሩ ነገር ምናምን የሰራ ነገር ነበር ለካ ይመስላል። ለካ እሱም የሆነ በውስጡ የሚሰራው የሆነ ተንኮል ነበረ ማለት ነው። እሱም ምን ነገር በጭፍን ሳያስተውል ሩታ ነች ያደረገችው ብቻ ስለተባለ እሱም እንደዛ ነገር አምኖ ትዳሩን ፈቶ ሌላ ትዳር እንዲያገባ የሚያደርግ ወንድም እህት፣ እንደዚህ አይነት ወንድምና እህት የትም ሀገር የለም። የትም እኔ እንደዚህ አይነት ወንድም ሊኖረኝ አይችልም፣ አይኖረኝም። በጣም ነው የሚያስጠላው። የምሬን ነው የምላችሁ። በምን አስባችሁት ነው እንደዚህ ያደረጋችሁት? ማለት ምን ፈልጋችሁ ነው እንደዚህ ያደረጋችሁት? ሩታን ምን ታረጋችሁ ነው? ይናከል እናንተ አብርሃምን እንደዚህ እያስጨነቃችሁ ትዳር እንዲፈታና ሌላ ትዳር እንዲያገባ የምታደርጉት፣ ሌላ ትዳር ፈቶ ሌላ ትዳር እንዲያገባ የምታደርጉት እህትና ወንድም በጣም አይምሯችሁ በጣም እየወረደ ነው ያለው። በጣም ወርዳችኋል። የምሬን ነው የምላችሁ። ስለናንተ እንደዚህ ቆሞ ራሱ ለማውራት በጣም ነው ያስጠላኝ። የእናንተን ስም ራሱ እየጠራው ነው በማውራቴ በራሴ ነው የምሸማቀቀው፣ በራሴ ነው ማፍረው። የምሬን ነው የምላችሁ። የእናንተን ስም እኔ ማንሳት አልፈልግም ነበር፣ ግን በጣም ነው የሚያስጠላው። እንግዲህ አይታችኋል አይደለ? ሩታን ድግምት የፈጸመችው ኤፍሬም ነው ድግምት ያደረገው በሀብሉ። እሺ አብሉ ወለቀ። እሺ ምን ተፈጠረ? እሺ አብሉ ወለቀ አይደል? እሺ አብሉ በሀብሉ ከሆነ ከተሰራ እሺ አብሉ ወለቀ። ምን ሆነ? ነገ ደግሞ አሁን ምን ትላላችሁ? በሆነ በልብሱ ነው የሆነ በሚበላው ምግብ ነው የሆነ በሆነ ነገር ነው ትላላችሁ። አይቀርም እናንተ የሆነ ነገር ታመጣላችሁ፣ ሩታን እንድትወርቅ እስከምትወርቅ ድረስ ማለት ነው። ምክንያቱም ሀሳባችሁ ሩታን መጣል ብቻ ነው። ሌላ ነገር ምንም አይደለም። ሩታን አሸማቃችኋት ከሚዲያ ብቻ ለማጥፋት ነው የምትፈልጉት ዞትር።
እህትና ወንድም ራሱ የተባላችሁ ማለት ነው። ዳዊትና ቡዜ ራሱ የምትፈልጉት ያንን ነው። ሩታ እንድትወርቅ ነው የምትፈልጉት። አታስመስሉ። ዴቭ ራሱ ብትሆን አታስመሰል። ነገ የሆነ ነገር ልታረግ ትችላለህ። ማስመሰል ነው። ዛሬ ጥሩ ነገር ካላደረክላት፣ ዛሬ ከጎኗ ካልሆንክ፣ ነገ አብርሃም ወደ ሩታ ሲመለስ ከኔ ካንቺ ጎን ነኝ ማለት ይሄ ተገቢ አይደለም። ብዙዎቻችሁ እንደዛ ነው የምትሉት። እንደዚህ አይደለም። ሰው በችግሩ ሰዓት አብራችሁ ከሆናችሁ፣ በደስታ ብቻ አብራችሁ ከሆናችሁ ይሄ ምኑን ችግር ተካፋይ ሆናችሁ? እኔ ምንም ይምጣ ምንም እኔ ከሩታ ጎን ነኝ። ምንም ነገር ሊመጣ ይችላል። ሩታ ራሱ ብታደርገው ነው ምናችሁ ስለሆነ መናገር ሩታ ራሱ ድግምት ብትፈጽም እኔ ከሩታ ጎን ነኝ። አላፍርባትም። የምሬን ነው ናችሁ። አላፍርባትም። በጣም ጀግና ልጅ ነች። በጣም ጎበዝ ነች። አስተውላ የምትጓዝ ነች። በጭፍን እንደማንም ዝም ብላ የምትጓዝ ልጅ አይደለችም ሩታ። በጣም አስተዋይ ነች። የምሬን ናችሁ። በጣም ጀግና ልጅ ነች። እናንተ ግን በሚዲያ ሩታን ለመጣል ነው ዙትር ስለሷ መጥፎ ነገር የምታወሩት ብዙዎቻችሁ። ስፔሻሊ አሁን ማለት ሄርሜላ ራሱ ምን አይነት የዝገት አይምሮ አይናለሽ ማለት አብርሃም እንደዛ ተጨንቆ አብርሃም እንደዛ ሞኖሳት አንቺ የሚያስጨንቅሽ አንቺ ጊፍት ነው ያንቺ የሚያስጨንቅሽ አንቺ ጥቃቅን እንትን ነው በብሬ ገዛሽው አብል ነው የሚያስጨንቅሽ የኔን ቃል ታረከው የኔን አውጥተ ምናምን ነገር እንዴ ልጁ እኮ ባንደበት እኮ የነገራችሁ ነው። እኔ ከሄርሜላ ጋር መሆን አልፈልግም እኔ መሆን ፈለገው ከልጅና ከሚስቴ ጋር ነው እኮ ነው ብሎ እኮ እየነገራችሁ ነው። ለምንድን ነው የማትረዱት? ባዘው ልመጣ ነበር የምርን ማችሁ በጣም ቦኛል ልመጣ ነበር ግን ግዴታ መጥቼ ማውራት ስላለብኝ ነው። ያ ብዙዎቻችሁ ቮይስ ስላለካችሁ ነው ለሁላችሁ መልስ እንደን ብዬ ነው ዝመትሽ ነግራችሁ ማለት ነው። አውሩታ ነች ምናምን ነገር አላችሁ። አውሩታ ነች እናንተ ቮይስ አንዳንድ ሰዎችም አውሩታ ነች በቃ እውነት ነው እሷ ነች ድግምት የሰራችው። ሩታ ድግምት ብትሰራ አብርሃም ለምንሽ እዛ ጋር ለምንሽ ወደ ቀልቡ እንደተባለው ወደ እንትኑ ለምን አልተመለሰም? አብርሃም ምንም ነገር የሆነ ነገር የለም። ምናልባት በሆነ ነገር ተጨንቆ ሊሆን ይችላል እንጂ ይሄ እናንተም እንደምትሉ ድግምት ምናምን እንዴ ስለ ሄርሜላ እናውራ እንዴ? እኛም ሄርሜላ ከዚህ በፊት እኛ ስለፈጸመችው ነገር እኛም እናውራ እንዴ? ሳት አብርሃም ያደረገው ሳት የማን ነው? አብርሃም ያደረገው ሳት የማን ነው? ይሄ ነገር ታውቃላችሁ? 400 ሺህ ነው ምናምን ነገር ሲያከብር አብርሃም የዛን ጊዜ መታ በሆነ በልመና በምን 500 ሺህ ብር ነው ገዝቼ ምናምን ነገር ብላ ሳት የገዛችው ሳት እሱ ሳት ጤነኛ ነው? ከዛ በፊት ብዙ ነገር አልተወራበትም። በሱ ሳት በሰዓቱ ድግምት እንደሰራበት በሰዓቱ ማለት ነው በእጅ ሰዓቱ ብዙ ነገር እንደሰራበት አታውቁም እሱን። ይሄን ነገር ግን ሳታስተውሉ እናንተ ዝም ብላችሁ ብቻ መታችሁ የሆነ ሀብል ብቻ ሩታ ብቻ ስለሰጨው ድግምት ነው ምናምን እንደዚህ ሊባል አይችልም። ቀድማችሁ ቀስ ብላችሁ ቀድማችሁ አስተውሉ። እሱም የሩታም ብቻ ብላ አለ ማውለቅ የነበረባችሁ ሄርሜላ ያስጠችውን የእጅ ሰዓት ማውልቁት በቃ። እንደዛ ካላችሁ ማለት ይሄ በሀብል የምታምኑ ሆነ በድግምት የምታምኑ ነገር ከሆነ ባይዘው ይሄ ድግምት ምናምን ነገር ሰይጣናዊ የሚያስብ ሰዎች እኔ እንጃ እንደዛ አይነት ሰዎች ናቸው። ባይዘው ድግምት ምናምን ይሄ ጥንቆላ ምናምን የሚያክሰው ጭምር እንዴት ነው ማለት ጥንቆላ ግራ ገባኝ እኮ ማረን የምሬን ነው የምላችሁ ግራ ነው ያጋባኝ። ቀድማችሁ አብርሃም ያደረገው ሰዓት አውልቁ። ቀድማችሁ ሄርሜላ ምንድነው የፈጸመችው ብላችሁ ቀድማችሁ ሄርሜላ ዙሪያ በጉያችሁ ያለችውን ቀድማችሁ እሷን ማንነታውን ቀድማችሁ በደንብ አጣሩ። ስለ ሄርሜላ ሳታጣሩ ሩታን ለመጣል መምጣታችሁ ሩታን እኮ ብዙ ድሮ ነው እኮ የምታውቂያት አብራችሁ እኮ ማለት አንቺ ነሽ እኮ እንደውም እኮ ማለት ህፃን እያለች እኮ ታውቂያታለሽ አይደል እንዴ? ሩታን ዳዊትን ታውቃታለህ እየመከርክ እየቆንጠጥኩ ምናምን ያሳደግካቸው አንተ ግን ሁለታችሁም ግን ዛሬ ግን ሩታን ለመጣል መጣችሁ። ሩታን ለመጣል ዛሬ ከአብርሃም ጎን ናችሁ። ከአብርሃም ጎን አይደላችሁም፣ ከሄርሜላ ጎን ናችሁ። እናንተም ብር ተከፈላችሁ እንዴ? ዳዊትና ቡዜ እናንተም ብር ተከፈላችሁ እንዴ? የሰውን ትዳር በትናችሁ ከሌላ ጋር ለማጋባት የምትፈልጉ ሰዎች እናንተም ብር ተከፈላችሁ ነው? ምንድን በዚህ ልክ ለምንድን ነው እየሆናችሁ ያላችሁት? በዚህ ልክ ለምንድን ነው ራሳችሁ የምታዋርዱት? ተዋርዳችሁ ለምንድን ነው ቤተሰብ የምታዋርዱት? ቀላችሁ ለምንድን ነው ቤተሰብ የምታቀሉት? አይደብራችሁም እንዴ? አይሰለችም እንዴ? ሁሌ ዙትር እየመጣችሁ የአንድን ሰው ብቻ ስም ብቻ ለማጥፋት ዙትር መነሳት ዙትር መለፍለፍ አይሰለችም እንዴ? በጣም እኮ ነው የሚያስጠላው። የምሬን ነው። በጣም ነው የሚደብረው። ሩታ እኮ ማለት ልፍስፍስ ብትሆን እንደ ሄርሜላ ብትሆን ድሮ እኮ ወድቃለች። እንደናንተ አወራር እንደናንተ አነጋገር ድሮ ወድቃለች ሩታ ማለት ነው። ሩታ ግን እንደዚህ አይነት ሰው ስላልሆነች ነው። እኛቱም በሰው አይደለም በፈጣሪ ነው። እሷ ንጹህ ልብ ስላላት በንጹህ ልቦና ስለምትጓዝ በንጹህ አይምሮ ስለምትጓዝ እግዚአብሔር ይጠብቃታል። እግዚአብሔር ከክፉ ነገር ሁሉ ነው የሚሰውራት። ግን እናንተ ለሷ ያስባችሁት ነገር ለእናንተ እንዳያደርግባችሁ ፍሩ። ሩታ እንደዚህ ያደረጋች ያላችሁት የእናንተ እውነታ እንዳይጋለጥ ፍሩ።
እኔ ሁላችሁም ብትጠነቁ ይሻላችኋል። በዙሪያ ያላችሁ ሰዎች ሁላችሁም ብትጠነቁ ይሻላችኋል። እረፉ። ከዚህ ብታጀራውስ ምን አይነት መረጃ እንዳለ ምንም ነገር የምታውቁት ነገር የለም። ምንም ነገር አታውቁም እናንተ። ግን እኛ እረፉ እያልናችሁ ነው። ይሄን ነገር ከዚህ ድርጊታችሁ እንድትቆጥቡ እኛ እየጠየቅናችሁ ነው። ምክንያቱም እኛም ማለት በዚህ ልክ ከቀጠላችሁ እኛም ከዚህ በላይ መሄዳችን ስለማይቀር ማለት ነው። እኔው ነግራችኋለሁ። አብርሃም ከሩታ ጋር ነው ሄደው። እዛ ቤት አይቀመጥም። አብርሃም አይቀመጥም። ምክንያቱም አብርሃም ጤነኛ ነው። አብርሃም ድግምት ምናምን ነገር አልተሰራበትም። እዚህ ላሶ እንደሚለው ምናምን ነገር ድግምት ምናምን አልተሰራበትም። ድግምት አይደለም። እንደውም ተብተው እንደውም ያዘችው እንደውም ሄርሜላ ነች። ለምን አልነግራችሁ? ሄርሜላ ነች ተብተው ያዘችው አብርሃምን። እጂ ድግምታም እሷ ነች። እንደውም እንደምትሉት ዛሬ ድግምታም እንደውም ሄርሜላ ነች። ከዚህ በላይ ታረክሻለሽ። አሁን አልቀሰሽ ከነበረው በላይ ታረክሻለሽ ሄርሜላ። የደምን ባንም ታረክሻት። ትንሹ ምን አለት ያለሽ ሁላችሁም ማለት ነው። ዝሙት የምትደግፉ ትዳር ፈቶ ሌላ ትዳር እንዳይገባ የምታደርጉ በአጠቃላይ ነገ ታረክሳችሁ፣ ነገ ታፍራላችሁ። አብርሃም ምንም ነገር እንዳልሆነ ስታውቁ የዛኔ ታፍራላችሁ። ነገር ያታፍሩ እናንተ ብታፍሩ እንደዚህ ያታርጉ ነበር። ብታፍሩ እንደዚህ ያታርጉ ነበር። ወንድማችሁ ትዳሩን ፈቶ ከሌላ ትዳር ጋር እንዲጋባ አታርጉም ነበር። እናንተ ማስተዋል ቢኖራችሁ ምናልባት አላድ የሰውና ምናምን ነገር ቢኖራችሁ እንደ ሰው ቆማችሁ ብታስቡ ወንድማችሁን ትዳሩን ፈቶ እዛ እንዲንዘላዘል አታርጉም ነበር። ለምን እንደዛ ታደርጋላችሁ? እንደዛ እንዲሁ ለምን ታደርጋላችሁ? እንዴ አሳዝናችሁም እንደ ወንድማችሁ ለወንድማችሁ አታስቡም እንዴ? ኤፍሬም ብቻ ነው እንዴ ወንድሙ? አንተ ዳዊት ወንድሙ አይደለም እንዴ? አንቺ ብዙ እህቱ አይደለሽም እንዴ? ይሄ በስጋ ብቻ ነው እንዴ? በቃ ማለት በቃ እንዲህ በአባት ብቻ በቃ በአባትና በእናት ብቻ በቃ ስለተዳችሁ ብቻ በቃ ወንድሜ ነው እያላችሁ ልጁን መጉዳቱን እንዴ ብቻ የምትፈልጉት እናንተ? እኔ ስንት ነገር አድርጋችሁታል። አብርሃም ማን ያውቃል? ስንት ንብረት አለ አብርሃም ላይ። ስንት ነገር አድርጋችሁበት ቢሆንስ ማን ያውቃል? የአብርሃም ንብረት ብዙ ነገር አድርጋችሁ ቢሆንስ እናንተ ማን ያውቃል? ማንም አያውቅም። ብዙ ነገር አድርጋችሁ ሊሆን ይችላል አብርሃም ላይ። ምክንያቱም ጥቅም ሰው በደንብ ነው የሚያታልለው። ጥቅም የማያታልልም፣ ገንዘብ የማያታልለው ሰው የለም። ብዙ ሰው እያታለለን ያለው እስካሁን ድረስ ከነዛ ውጪ እና አቤል ምናምን ናቸው። አሁን ደግሞ እነ ዴቭና እና ቡዚም ገቡበት። በጣም ነው የሚያስጠላው። በጣም ነው የሚደብረው። የጎረቤታችሁን ልጅ የወንድማችሁን ሚስት የወንድማችሁን የልጅ እናት ከሚዲያ ለማጥፋት ከሚዲያ ለመጣል ትዳሯን እንድትበትን ትዳሩን አብርሃም እንዲበትን መገፋፋት ማለት በጣም እኮ የሚያስጠላው ስለ እውነት ለመናገር እንዲህ ይቀፋል እኮ። ለኔ ቀፎኛል። ለእናንተ ግን እንዴት ነው ግን ማለት ነፃነት ተሰማችሁ? እንዴት ነው ግን ደስ ያላችሁ? እኔ ስለ ዳኒ ምናምን ነገር አላወራም። ዳኒ በቃ ተውት። ስለ ዳኒ ምናምን አይደለም። ዳኒ ራሱ አያውቃትም እኮ ታናለ ስለማያውቃት ነው። ቡዜ እና ዳዊት እኔ በቃ እኔ ሁለቱን ነው የምናገረው። አታውቃትም ነው ሩታን አታውቃትም እንዴ? ሺህ እኮ ሳላይ እኮ ደረደራል። ሺህ እኮ ሰው የሚፈልጋት እኮ ሰው እኮ አለ። ወይስ አብርሃም ነችኛ መታ ከትዳሩ ብቻ ለይታ ብቻ ስለወሰደችው ነው? ትዳሩን በምን ለይታ ነው ስለችው? እናንተ በምን ታውቃላችሁ? በጤፍ ዝም ብሎ ነው እንዴ? ዝም ብሎ አላል በማውራት በምናምን ነው እንዴ ወሰደችው? ስንት አይነት ነገር ጊፍት ነው የሰጠችው። ስንት አይነት ስጦታ ሰጥተዋለች ሄርሜላ። በሰጠችው ስጦታ በአጠቃላይ ምንም አይነት ነገር የለም ማለት አንችልም። በሰጠችው በአጠቃላይ ስጦታ ምን እስከዛሬ ድረስ እንካ ባለችው እንዲህ ባረጋችው እንዴ ወይኔ ስንት ቀን ጠጥተዋል። ወይኔ ስንት ቀን አብረው ምናምን ተናድርገዋል። ስንት ቀን ክሩፍቲ ምናምን ስንት ተዝናንተዋል። በዛ ሁሉ ጊዜ ሄርሜላ የራሱ ለማድረግ ስንት ነገር ምታደርጋለች። ስንት ድግምት መስራት ትችላለች። ሰርታለች ምስጀመር እኮ። እናንተ ግን ጥላቻ ብቻ ስላለባችሁ ከአንድ ሰው ጥላቻ ብቻ ስላለባችሁ ሩታ እንድትወርቅ ብቻ ስለምትፈልጉ በሩታ ላይ ይሄ ነገር መደፍደፍ በጣም የሚያስጠላው፣ በጣም ነው ሼም ነው፣ በጣም ነው የሚያስጠላው። ምንም ነገር ያደረገችው ነገር የለም። አሁንም ነግራችኋለሁ ሩታ ማለት ነው። ሩታ ምንም ነገር ያደረገችው ነገር የለም። ድግምቱንም ምኑንም ሄርሜላን ጠይቋት። ቀድማችሁ ሄርሜላን ቀድማችሁ ጠይቋት። ጉያችሁ ላይ ያለችው ቀድማችሁ ጠይቋት። እሷ ምክንያቱም አሁን ዘላ ሮጣ ያለ የሰጠው ስጦታ ምናምን ያለችው ድግምቱ በዛ ላይ እሷም ስላሰራችበት ነው ሄርሜላ እንደዚህ ያለችው። ምክንያቱም ያ ነገር ኮለክ ሄርሜላን ድጋሚ እንደማያጠቃ ሲጀመር አብርሃም ሁሉ ነገር የለም ማለት ነው። እያወቀ ነው እየመጣን ያለው እያወቀ ነው ሁሉ ነገር ማን እንደሚያስሄድበት ትዳሩን ማን እንደሚበተን የትዳሩን መቃናት ማን እንደሚፈልግ የትዳሩን መፍረስ ማን እንደሚፈልግ አብርሃም በደንብ እያወቀ ነው። በደንብ እያጤነ ነው።
እንደ ሞኝ ሆኖ ወንድ አብርሃም እያተረላችሁ ነው። ማለት ዳሩ እንደሚያስብና ማለት ዳሩ እንደሚጨነቅ አብርሃም እያደረጋችሁ ነው፣ እየፈተናችሁ ነው ሁላችሁንም። እናንተ ግን ተበልታችኋል። እናንተ ግን ጥቅም አታላችኋል። እናንተ የሆነ ነገር እንትን ምንድነው የሚባለው? በስመ አብ የሆነ አለ አይደል የሰውን ጉዳት ብቻ ስለምትፈልጉ ያ ነገር እናንተን ብቻ በቃ አውሯችኋል። ጥቅም እናንተን አውሯችኋል። ይሄ ክደት ነው የፈጸማችሁት በሩታ ላይ፣ በአብርሃም ላይ ክደት ነው የፈጸማችሁት። በአብርሃም በወንድማችሁ ትዳር ላይ ክደት ነው የፈጸማችሁት። እናንተ ለአብርሃም ካሰባችሁ ቡዜና ዳዊት እኔ ስለወጡ ነው በጣም ስላስጠሉኝ ማለት ነው። ቡዜና ዳዊት እውነት እናንተ ለአብርሃም ብታስቡ፣ እውነት እናንተ ለዛ ጨቅላ ልጅ፣ እውነት እናንተ ለሉል ብታስቡ አብርሃም ከሩታ ጋር እንዲሆን ነበር የምታደርጉት። ትዳር እንዲፈታ አታደርጉ ነበር። ልጁ ያላባት ፍቅር እንዲያድግ አታደርጉ ነበረ። እንዲያ በላቴና ምን ያርግ? ያ በላቴና ሕፃን ልጅ ምን ያደርግ? እሺ ያላባት ፍቅር ይደግ ያላባት ፍቅር ይደግ። ሌላ አባት ያሳደገው ልጁን፣ ሌላ እንጀራ አባት ያሳደገው የአብርሃምን ልጅ። እንደዛ ነው የምትፈልጉት? እንደዛ ነው የምትፈልጉት እናንተ? እንዴት ነው የምታስቡት? አይምሮ የላችሁም እንዴ? አይምሮአችሁን ለምን እንደማትጠቀሙበት እንዴ? እናንተ ይሄ ነገር እኮ ከመግደል እኮ አይተናነስም። ሕፃኑን ልጅ ከመግደል እኮ አይተናነስም። አብርሃምን እኮ ከመግደል እኮ አይተናነስም። ሩታን እኮ ከመግደል እኮ አይተናነስም። ትዳሩን እንዲፈታ መገፋፋት ማለት አብርሃምን እግዚኦ ማረነ ክርስቶስ በጣም ነው የሚደብረው። በጣም አጽያት እኮ ነው። በጣም ነውር ነው። እኔ እንጃ እናንተ ላይ ይሄ ነገር ምንም አይነት ነገር ኔጌቲቭ ነገር ላይ ያመጣባችሁ ይላል። በጣም ብዙ ነገር ያመጣባችኋል። በጣም እናንተ የመሰላችሁ ፖዚቲቭ ነገር ነው አይደለም፣ እንዳለ ኔጌቲቭ ነገር ነው። በጣም ነው የሚያስጠላ። እኔ ከዚህ በላይ መናገር አልፈልግም። ማለት መናገራቸው ነገሮች አሉ፣ ግን ያን ነገር መናገር የምፈልገው ዩቲዩብ ላይ መጥቻ አይደለም። እኔ ብዙ ቀን ነግራችኋለሁ። ከፈለጋችሁ እንደ እኔን ማውራት ከፈለጋችሁ ሩታን ዝም ብላችሁ ከመሰደቡ እኔን ከፈለጋችሁ አውሩን ብያችኋለሁ። ሩታን የምትጠላችሁ ሰዎች ራሱ ካላችሁ ማለት ነው፣ በሚዲያ ዝም ብላችሁ የምትለፈልፉ ሩታን እንዲህ የምትላችሁ ሰዎች፣ እሷን ለማሻማቀቅ የምትሞክሩ ሰዎች እኔኑና ቲክቶክ ላይ አውሩኝ። እያንዳንዳችሁን አሻዋቂ ነው ከሚዲያ ማባራችሁ። ዳግመኛ ሚዲያ ላይ አይደለም ቪዲዮ ልትሰሩ ይቅርና አይደለም ኮሜንት ልጽፊ ከስልክሽ ሚዲያውን እንዳለ እንደደልች ነው ማድረግሽ። አሻዋቂ ነው ማውጣሽ ሁሉሽም ማለት ነው። በዚህ ልክ አይኮንም። በዚህ ልክ የሰው ትዳር ወንድማችሁ ትዳር እንዲፈታ በዚህ ልክ መገፋፋት በጣም ነውር ነው። እኔ ለዴቭና ለቡዚ የመጣሁት ዛሬ ማለት ነው። ማውራት የምፈልገው ነገር ነበር፣ ግን ከዚህ በላይ ማውራት አልፈልግም። ተናጋሪ መባል ስለማልፈልግ ነገ የሆነ ነገር ስለማፈጠሩ ስለማይቀር ማለት ነው። እኔ ማፈር ስለማልፈልግ ባቴ ባንደበቴ ማፈር ስለማልፈልግ እናንተ ግን ነገ እኔ እንጃ አላቅም እንዴት በሙሉ አይናችሁ ሩታ እንደምትያዝ አብርሃምንም አላረል እናንተን እያተላችሁ እንደሆነ ስታውቁ እናንተን እየፈተናችሁ እንደሆነ አብርሃም ስታውቁ የዛን ሰዓት ላይ ምን እንደምትናገሩ ምን ውስጥ እንደምትገቡ የዛን ሰዓት አያችኋለሁ። ሁሉም እዛ ገላችሁ ቡዜና ዳዊት ብቻ አይደላችሁም፣ ጓደኞች በአጠቃላይ ማለት ነው። ምን ውስጥ እንደምትገቡ አያችኋለሁ። እኔስ ቤተሰብ ስለ ሁሉም ነገር በጣም ነው አመሰግነው። ማለት ስለምትጨነቁልንም ስለ ሩታ የምትጨነቁ ሰዎች እግዚአብሔርን በውስጥ የምታሩ ሰዎች ያው እኔ እየነገርኳችሁ ነው። ማለት የሆነ ሂደቶችን ያስተካክልኩኝ ነው። እኔ እዚህ ሆኜ ለእናንተ ምንም አይነት ነገር ሰላም ልሰጣችሁ አልችልም። ማለት እዚህ ሆኜ ሩታ ገብቼ ደውዬ ሩታ በሰላም አይደለም የምታወራኝ፣ ደህና ነኝ ነው የምትለኝ። ሁሌም ደህና ነኝ ነው የምትለኝ። ግን ደህና እንዳነች እኔ አውቃለሁ። ግን ከጎኗ ለመሆን እየሞከርኩኝ ነው ከሩታ ማለት ነው። እዛ አዲስ አበባ ለምን እየሞከርኩኝ ነው። ያን ነገር እስከማደርገው ድረስ ብቻ ትንሽ ታገሱ። ከዛ በኋላ እሷንም ሩታንም ራሱ የምታገኙበትን መንገድ አመቻችላችኋለሁ። በቲክቶክም ላይቭ ላይ ነው ይችላል፣ በየትኛውም ነገር ላይ እሷ የምታገኙበትን ነገር አመቻችላችኋለሁ እያልኳችሁ ነው። ቤተሰቦቻችን፣ የሩታ ፋሚሊዎቻችን እንግዲህ ስለ ሁሉም ነገር በጣም ነው የማመሰግነው። እንግዲህ በሌላ ነገር እንገናኛለን። እስቲ እግዚአብሔር ቸሩን ነገር ያሰማን። በያላችሁ በሰላምና ፍቅር ይብዛላችሁ። አትጨነቁ እምላችሁ ሁሉ ነገር ሰላም ይሆናል። ወዳችኋለሁ።